ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ አሁን የተሰማ ሰበር መረጃን ይዤ ቀርቤያለሁ። በዚሁ መረጃ ሰዓት የሰሞኑ የቲክቶከሮቹ እስር እንደቀጠለ ነው። የቲክቶክ ባለሙያው አዶናይ መታሰርና ካሜራማኑ ናፒ በቁጥጥር ስር መዋሉ ተዘግቧል። ዲቻ ቦይስና ነጻነት ምህረት እንዲደረግለት ጥሪ ማቅረባቸው መዘገቡ፣ እንዲሁም ሌሎች ታዋቂ ቲክቶከሮች መታሰራቸው፣ ዘመቻው ቀጣይነት አለው መባሉ ጨምሮም ካፈነገጡ አለባበሶች ጋር በተያያዘ የሀገራችን ሕግ የሚለው ነገር አለ። ጥያቄነቱስ ምን ያህል ነው? ሕጉ ምን ይላል? እነዚህ መረጃዎች በስፋት በዝርዝር ይዣለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በሰዓታት ልዩነት በፍጥነት ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ ማድረግ፣ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የቲክቶከር አዶናይ ካሜራማን ናፒ በቁጥጥር ስር ዋለ። የ2018 የቲክቶክ አዋርድ አሸናፊ የነበረው አዶናይ ከሱ ጋር አብሮት የማይጠፋው ካሜራማኑ ናፒ በፖሊስ ቁጥጥር ስር መዋሉ ታውቋል። ናፒ በቁጥጥር ስር የዋለው አሁን በፌዴራልና በከተማ ፖሊሶች የተካሄደ ባለው የባህልና ስነ ምግባር ማስጠበቅ ዘመቻ ምክንያት ነው። በቲክቶክ ገጹ ላይ ከባህልና ከሀገራዊ ስነ ምግባር ውጪ የሆኑ ይዘቶችን ማቅረቡ፣ አግባብ ያልሆኑ አለባበሶችን ለብሶ መቅረብ በማህበራዊ ሚዲያ ላይ የተካሄደ ያለው የህግ ማስከበር ዘመቻ ምን ያህል ጥብቅ እንደሆነ የሚያሳይ ነው። የባህልና ስነ ምግባር ማስጠበቅ ዘመቻ ከህግ ውጭ የሆኑና ባህልን ይጻረራሉ የተባሉ ይዘቶችን በሚያቀርቡ አካላት ላይ ያነጣጠረ ነው። ዘመቻው ቀጣይነት እንዳለውም ተገልጿል። በመቀጠል በዓመቱ የቲክቶክ አሸናፊ በመሆን 4 ዋንጫዎችና መኪና የተሸለመው ታዋቂው ይዘት ፈጣሪ አዶናይ በቁጥጥር ስር መዋሉን ተከትሎ እርሱ ይረዳቸው የነበሩ ግለሰቦች ስሜታዊ የሆነ ጥሪን አስተላልፏል። አዶናይ በቲክቶክ ስራው ሲረዳቸው የነበሩት ዲቻ ቦይስና ነጻነት የተባሉ ወጣቶች ለሚመለከተው አካል ምህረት እንዲደረግለት ጠይቋል። እነዚህ ወጣቶች ስለ አዶናይ ያላቸውን አክብሮትና ጥልቅ ፍቅር ሲገልጹ በህይወታቸው ላይ ያሳደረውን በጎ ተጽዕኖ በስሜት አብራርተዋል። እኛ ያለ አዶናይ ባዶ ነን። እሱ አባታችን ነው። ትንሽ ህይወታችን የተሻሻለው በእሱ እርዳታ ነው። ስለዚህ ይህ ጉዳይ በይቅርታ እንዲታለፍ ሲል ለሚመለከተው አካል መልእክት አስተላልፈናል ብሏል። ወጣቶች በተጨማሪም ለአዶናይ የመጽናናት መልእክትን አስተላልፏል። አዶናይ አይዞ አባታችን፣ ፈጣሪ ካንተ ጋር ይሁን፣ እንወዳለን ሲሉ በስሜት መግለጻቸው ተዘግቧል። በሌላ መረጃ ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያ ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ የተጣራባቸው መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ታህሳስ 2 ቀን 2018 ዓ.ም አዲስ ፖሊስ ከማህበራዊ ሚዲያ ፕላትፎርም አንዱ የሆነውን ቲክቶክ በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችና ምስሎችን ሲያስተላልፉ የነበሩ ግለሰቦችን በቁጥጥር ስር በመዋል ምርመራ የተጣራባቸው ይገኛል። በቲክቶክ ስሙ ሊልጄ ወይንም ጎይ ጋር ኮት ዊዋል እና ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ህሊሌ ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንትን መጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር መዋላቸው ተገልጿል። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይንም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፉ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር ውሏል። ማህበራዊ ሚዲያ ለበጎ ተግባራትና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በመጨረሻም ክቡራን አድማጮች፣ የኢትዮጵያ ፌዴራል ፖሊስ በጂ ፓወር ቲክቶክ ክሬቲቭ አዋርድ በተሰኘ ዝግጅት ላይ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስን ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ ታይተዋል የተባሉ 5 ተጠርጣሪዎችን እንዲሁም ከዚሁ ጋር በተገናኘ ሌላ አንድ ሰው በቁጥጥር ስር አውሎ ምርመራ መጀመሩን መግለጹ ይታወሳል። ፖሊስ ግለሰቦቹ ፈጸሙት ያለው አስነዋሪና አጸያፊ ድርጊት በኢትዮጵያ ህግ እንዴት ይታያል ሲል የመረጃ ምንጮች የህግ ባለሙያን ጠይቋል። የህግ አማካሪና ጠበቃ ሳሙኤል ግርማ ግለሰቦቹ የፈጸሙት ድርጊት በኢፌዴሪ የወንጀል መቅጫ ህግ መሰረት አዋጅ 4/14/1996 አንቀጽ 639 መሰረት
እያንዳንዳቸው ከ3 ወር እስከ 3 ዓመት ጽኑ እስራት ሊያስቀጣቸው እንደሚችል ተናግረዋል። የሕግ ባለሙያው በዚህ ጉዳይ ተጨማሪ ሐሳቦችን አንስተዋል። የኢትዮጵያ ሕዝብ የራሱ አለባበስና ባህል ያለው ነው። ሕፃናት ትልልቅ ሰዎች በሚያዩበት ሁኔታ ወጣ ባለ አለባበስ ሰውነት እያሳዩ መታየት፣ ወንዶችም የሴት ልጆችን አይነት አለባበስ ለብሰው አደባባይ የወጡበትና ለሕዝብ ያሳዩበት መንገድ መንግስት ወይም ሕግ የለም እንዴ የሚያስብል ነው። በአዋርዱ ላይ ግለሰቦቹ ያደረጉት ነገር እጅግ አስነዋሪና የወረደ ተግባር ነው ብሏል። በመሆኑም ከሀገራችን ባህልና እሴት ያፈነገጠ አስነዋሪ አለባበስ ለብሶ አደባባይ መውጣት በመሆኑም ከሀገራችን ባህልና እሴት ያፈነገጠ አስነዋሪ አለባበስ ለብሶ አደባባይ መውጣትን የኢፌዴሪ የወንጀል መቅጫ ሕግ አዋጅ ቁጥር 414/1996 አንቀጽ 639 መሰረት ይከለክላል። ቅጣቶችንም አስቀምጧል። የአስነዋሪና አጸያፊ ድርጊት የፈጸሙ ግለሰቦች በወንጀል መቅጫ ሕጋችን መሰረት እያንዳንዳቸው ከ3 ወር እስከ 3 ዓመት ጽኑ እስራት ይጠበቅባቸዋል። ቲክቶክ እየተጠቀመ ያለው በተለይ አዲሱ ትውልድ ነው። ትውልዱን የሚመርዝ ነገሮችን የመቆጣጠር ኃላፊነት ደግሞ የመንግስት ነው። ሰዎች እውቅና ለማግኘት ከባህልና ከእሴቶቻቸው ያፈነገጡ ተግባሮችን ማድረጋቸው ተገቢ አይደለም። መንግስትም እርምጃ መውሰድ መጀመሩ ይበል የሚያስብል ነው ብሏል። በተለይም በዝግጅቱ ላይ ወጣ ያለ አለባበስ ከለበሱት ግለሰቦች ውስጥ የአንዷ በተለይ መልኩ የሚገለጥ አስነዋሪና አጸያፊ ድርጊት ነው ሲሉም ተናግረዋል። ጥሩ ነገር ለህዝቡ ሳያስተምሩ ወይንም ምንም ባልሰሩበት ሁኔታ የወረደ ድርጊት እየፈጸሙ በቲክቶክ የህዝቡን ትኩረት መያዝ መቆም አለበት ሲሉም አክሏል። ፕሮግራሙን ያዘጋጀውና መድረኩን ያመቻቸው ጂ-ፓወር ቲክቶክ ክሬቲቭ አዋርድ ራሱ ማስጠንቀቂያ ሊሰጠው ይገባል። ተቋሙ ስለሆነ ልብስ ስላለበሰ እንጂ የአስነዋሪ ድርጊት የተንጸባረቀው በእሱ አማካኝነት ነው። የራሱን ብራንድ የሚያስተዋውቀው የህዝብ ሞራሊቲ በሚነካና ባፈነገጡ ሰዎች መሆን የለበትም። እሱ ራሱ ጠቃሚ ነው። ድርጊቱ ፈጻሚዎችም ሆኑ ድርጊቱ እንዲፈጸም ያመቻቹ አካላቶች ለወንጀሉ እንደተባበሩ ታይተው የማያዳግም እርምጃ ሊወሰድባቸው ይገባል። መድረኩን ያዘጋጀው አካል ጂ-ፓወር በቀጥታ የሚያስጠይቀው ነገር ባይኖርም እሱ ራሱ ባዘጋጀው መድረክ ላይ እንዲህ አይነት ድርጊት ሲመለከት በቴሌቪዥን በቀጥታ ስርጭት እንዳይተላለፍ መከልከል ይችል ነበር። ነገር ግን ይህንን አላደረግም። በመሆኑም በቸልተኝነትም ሆነ በተዘዋዋሪ ለዚህ ድርጊት የራሱ የሆነ አስተዋጽኦ ስላለው ተጠያቂ ነው ብሏል። መጀመሪያውኑም ቲክቶክ ኢንፎርማል ሚዲያ ነው፣ ጋዜጠኛ ነን የሚሉትም የጋዜጠኝነት ሙያ የሌላቸውም፣ አርቲስት ነን የሚሉትም አርቲስት ያልሆኑ ናቸው። ሁሉም ሰው እንደፈለገ የሚሆንበት በስነ ምግባር የማይመራ ነው። በአዋርዱ ዝግጅት ላይም የሃይማኖት ነገሮች ተነስተዋል። ይህ ልክ ያልሆነ ተግባር ነው። ሀገራችን የሚዲያ ሕግ አላት፣ አዋጆችም አሏት። የብሮድካስት ባለስልጣን አለ። በቲክቶክ እየሆነ ያለው ግን ይህን ሁሉ በሚጣረስ መልኩ ነው። ሰው በሙያው ሰርቶ ሳይሆን በጨዋታ በአስነዋሪ ድርጊት ሃይማኖትን ከሃይማኖት እያጫረሱ ህይወቱን የሚቀይር ከሆነ ለምንድን ነው የሚማረው? ቲክቶክ ላይ እየሆነ ያለው የማይሆን ነገር ነው። ወንጀል ሲፈጽሙ እየጠበቁ ከመቅጣት ይልቅ ወደፊት እንደዚህ አይነት ነገሮች እንዳይደገሙ በጥናትና ምርምር የተደገፈ ዘላቂ መፍትሄ ማምጣትም ተገቢ ነው። የሀገራችንን መሰረታዊ እሴት መጣስ ከባድ መዘዝ አለው። ከዚህ በፊት በቲክቶክ ታውቀው ችግር ውስጥ ከገቡ ሰዎች መማር ያስፈልጋል። ለእውቅናና ለዝና ተብሎ የሀገራችን ባህል እሴትና ሕግ የሚጥስ ነገር እንዳይፈጸም ቲክቶከሮችን የሚያማክር አካል እንዲኖር ማድረግ አስፈላጊ ነው ሲሉ የሕግ ባለሙያው ተናግረዋል። ዘገባው የቴክቫ ኢትዮጵያ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።